بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وصحبه أجمعين إن شاء الله درس الحروف العربية من درساتنا بالله سبحانه وتعالى فقد زارين بألف وليك أقوم نبت نقطر لن زاري الله قال انقده منا يو أديس رئيسنا ميهونو همزة الوصل سلا همزة الوصل نو ያለንበት ገጽ 38 ደርሰናል። ወደ መጨረሻ አካባቢ እየደረስን ነው። አላህ ካለ 38 ነው ዛሬ ገጽ እና ሀምዘቱል ወስል የሚለው ምንድነው የሚለው ነገር ስለ ሀምዘቱል ወስል በጣም አስፈላጊ የሆነ ወሳኝ የሆነ ትምህርት እዚህ ላይ እናገኛለን ማለት ነው። ስለዚህ ምናልባት ደረጃችን ሀምዘቱል ወስል ለመረዳት ትንሽ ያለንበት የእውቀት ደረጃ ሊያስቸግረን ወይም ገና ጅምር ላይ ስለሆን ትንሽ ሊከብደን ይችላል። ቢሆንም ግን ይሄን ቪዲዮውን ደጋግመን በማየት እና ደጋግመን በማዳመጥ መረዳት ያስፈልጋል። ምክንያቱም አብዛኛው ተማሪ ሀምዘቱል ወስል ላይ ያለ ቁርአን ላይ ያሉ ህጎች በጣም ይቸገራል። ሀምዘቱል ወስል መጀመሪያ ላይ ሆኖ በሚመጣበት ሰዓት ፈትሐ አድርጎ መቅራት እንዳለበት፣ ዶማ አድርጎ እንደመቅራት እንዳለበት፣ ከስራው አድርጎ መቅራት እንዳለበት አብዛኛው ተማሪ አይለይም እና ለዛ ምን የሆነ ብዙ ጊዜ ይቸገራል ማለት ነው። ስለዚህ እዚህ ላይ ያለው ደርስ ሙሉ ሀምዘቱል ወስል የቱ ጋር ፈትሐ እንደሚደረግ፣ የቱ ጋር ከስራ እንደሚደረግ፣ የቱ ጋር ደግሞ ዶም እንደሚደረግ እያንዳንዱ በማብራሪያ እናያለን ማለት ነው። ስለዚህ ቪዲዮን ደጋግመን በማየት እዚህ ላይ ያለውን ደርስ በደንብ መረዳትና መያዝ ያስፈልጋል። ወሳኝ የሆነ ደርስ ስለሆነ ማለት ነው። ጠይብ ሀምዘቱል ወስል ነው የሚለው ርዕሱ። ሀምዘቱል ወስል እንግዲህ ሀምዝ ስንል የታወቀ ነው። ሀምዝ እንግዲህ አሊፍ ባታታ እያለን ወደ መጨረሻ አካባቢ ስንል ሀምዝ ምንላች አለች። ከዛ በኋላ ደግሞ ሀምዘቱል ወስል የሚባል ደግሞ አለ። እዚህ ላይ በቀስት ያሳየናል። በቀስት አድርጎ መጽሐፉ ላይ ራሱ የሚያሳየን ሀምዘቱል ወስል የምንለው ልክ እንደ አሊፍ የቆመ እና እንደ አሊፍ ነው። ከላይ ባይሆን ግን ጭረት ነገር አላት። ሌላ ጭረት ይኖረዋል። ከላይ ባይሆን ሌላ ጭረት አለው ማለት ነው። ጠይብ የምናየው እዚህ ላይ ሌላ ጭረት አለው ከላይ ራሱ የቻለ ፈትሐም አይደለም። ጭረቱን በደንብ አድርገን ትኩረት እናደርግበት። ዶማም አይደለም፣ ከስራም አይደለም። ፈትሐ ለመሆኑ በደንብ እንያዝ። በየቦታው ሀምዘቱል ወስል በመጣበት ቦታ ሁሉ ለምሳሌ አሁን እዚህ ጋር ብናይ ከሀምዘቱል ወስል ከላይ በኩል ምን አለ? ከበብ የተደረገ ነገር ዶማ ወደ ዶማ ጠጋ ይላል፣ ግን ዶማ ግን አይደለም ማለት ነው። ጠይብ ስለዚህ የሀምዘቱል ወስል ምልክት ይሆነናል ማለት ነው። በየቦታው ከላይ እንደዚህ አይነት ምልክት በሚኖርበት ሰዓት ያንን ለማወቅ ምልክቱን በደንብ አድርገን ማየትና ግንዛቤ መውሰድ ያስፈልጋል። ጠይብ ወደ እያንዳንዱን ስናይ እዚህ ላይ አንድ ቁጥር አድርጎልን ወይም በቀስት አድርጎ ሀምዘቱል ወስል አለን። ሀምዘቱል ወስል አለና ከስሙ የምንረዳው መቀጠል የሚለው ትርጓሜ ነው። ከስሙ የምንረዳው ሀምዘቱል ወስል፣ ወስል ማለት እንደ አረብኛ መቀጠል ማለት ነው። ስለዚህ ወስል የሚለው ሀምዘቱል ወስል የሚለው ከስሙ እንደምንወስደው ከሆነ ምንድነው መቀጠል የሚል ትርጓሜ ይኖረዋል ማለት ነው። መቀጠል ማለት ነው ሀምዘቱል ወስል ማለት ነው። ጠይብ ስለዚህ እኛ አሁን የምንይዘው ሀምዘቱል ወስል ማለት የመቀጠያ የሆነች ሀምዝ፣ የመቀጠያ የሆነች እንግዲህ በመካከል በመጣችበት ሰዓት ቀጥለን እንድናነብ ያደርገናል። ቃሉ ሌላ ቃልና በሁለት ቃላቶች መካከል ትመጣና ከዛ ሀምዘቱል ወስላን ስትኖር ያቺ ሀምዘቱል ወስል በመኖሯ እኛ የምናውቃለን ከሀምዘቱል ወስል በፊት ያለው ቃልና ከሀምዘቱል ወስል በኋላ ያለው ቃል ተያይዞ መቀራት እንዳለባቸው እንረዳለን ማለት ነው። ጠይብ ኢንሻአላህ የበለጠ ወደፊት ግልጽ ይሆናል። ሁለተኛ ላይ በሌላ አገላለጽ አለና በሌላ አገላለጽ ምንም አይነት የአናባቢ ምልክት ሳይኖረው፣ እንግዲህ እዚህ ላይ ትኩረት እናድርግ። ምንም አይነት የአናባቢ ምልክት ሳይኖረው ማለት አናባቢ የምንላቸው ማን ናቸው? ፈትሐ፣ ከስራ፣ ዶማ ናቸው። እነዚህ ሶስት ሐረካዎች አሉ። ፈትሐ፣ ከስራ፣ ዶማ ሳይኖረው ማለት ነው። ምንም አይነት የአናባቢ ምልክት ሳይኖረው ማለት ፈትሐ፣ ከስራ፣ ዶማ ሳይኖረው በቃል መጀመሪያና መሃል ላይ የሚመጣ በቃል መጀመሪያና መሃል ላይ የሚመጣ አሊፍ ቅርጽ ሆኖ ከአናቱ ላይ ሞላላ ክብ አለው ይላል። ጠይብ ቅድም ስንለው ነው እዚህ ላይ ያመጣልን ማለት በመጀመሪያ ደረጃ ምንም አይነት ምን የለውም አናባቢ ፈትሐ፣ ከስራ፣ ዶማ የሚባል ነገር የለውም። ሁለተኛ ደግሞ በቃል መጀመሪያና በቃል መሃል ላይ ይመጣል ማለት ነው። በቃል መጀመሪያና በቃል መሃል ላይ የሚመጣ አለና ከዛ አሊፍ ቅርጽ ሆኖ አለ። ያው ልክ እንደ አሊፍ ቅርጽ ነው። እንደ አሊፍ ቀጥሎ የቆመ ነው። የአሊፍ ቅርጽ ሆኖ ከአናቱ ላይ ምን አለው? ሞላላ ክብ አለው ይላል። እንግዲህ ሞላላ ክብ አለው የሚለው ቅድም ስንለው የነበረው ነው። መጀመሪያ ላይ እዚህ ላይ ስናያት እዚህ ላይ ያለች እንግዲህ ከአሊፍ ከላይ በኩል ያለችዋ እሷ ናት። እንግዲህ ሞላላ ክብ ብሎ የሚላት ማለት ነው። ትንሽ ወደ ዶም ትመስላለች ብለን ያልናት ማለት ነው።
ስለዚህ በየቦታው እንደዚህ አይነት ምልክት ዶምም አይደለም ፈትሕም አይደለም ከስርም አይደለም ራሱ የቻለ እንደዚህ አይነት ምልክት ካለው ምን ሊሆን ነው? ሐምዘተል ወስል ሊሆን ነው ማለት ነው። ፈትሐ ከስራ ዶማ የሚባል ነገር የለውም ማለት ነው ሐምዘተል ወስል ከሆነ ጠይብ። ስለዚህ በእንደዚህ በሁለቱ እንይዛለን ማለት ነው። አንድ ሐምዘተል ወስል ከተባለ ከስሙ እንደምንወስደው መቀጠል የሚል ትርጉም እንወስዳለን። ሁለተኛ ደግሞ ምን ይሆናል? ፈትሐም ከስራም ዶማም የሌለው ከአናቱ ሞላላ ክብ ምልክት ያለው በቃል መጀመሪያና በቃል መካከል የሚመጣ ብለን እንይዘዋለን ማለት ነው። ጠይብ በመጀመሪያ እነዚህን መያዝ ያስፈልጋል። ስንቀጥል ደግሞ ሐምዘተል ወስል በተመለከተ 3 አንኳር ነጥቦች አሉ ይላል። ሐምዘተል ወስል በተመለከተ 3 አንኳር ነጥቦች። የመጀመሪያው አንድ ብሎ በቃል መሃል ሲመጣ አለ። በቃል መሃል ሲመጣ አይነበብም። በቃል መሃል ከመጣ ሐምዘተል ወስል ምን አይደረግም? አይነበብም። ቃላትን አገናኝተን እንድናነብ ያደርጋል። አይዋ ከሱ በፊት ያለው ቃልና ከሱ በኋላ ያለው ቃል አገናኝተን ማንበብ እንዳለብን እንረዳለን ሐምዘተል ወስል ሲኖር ማለት ነው። ስለዚህ አንድ በመጀመሪያ ደረጃ እንግዲህ ከአንኳር ነጥቦች የመጀመሪያ የምንይዘው ምንድነው? በቃል መሃል ሲመጣ አይነበብም ማለት ነው። እንግዲህ የመጀመሪያ አንኳር ነጥብ ይሄ ነው። በቃል መሃል ላይ ከመጣ ሐምዘተል ወስል አይነበብም። ምንድን የምናደርገው ታዲያ? ሐምዘተል ወስሉ እንዘልና ከሱ በፊት ያለው ቃልና ከሐምዘተል ወስል በፊት ያለው ቃልና ከሐምዘተል ወስል በኋላ ያለው ቃል እናያይዛቸዋለን ማለት ነው። ጠይብ ያው ምሳሌ ወደፊት ይመጣልና በግልጽ እንግዲህ በዚሁ ምሳሌ እያየን ከሄድን ለምሳሌ ሐምዘተል ወስል እዚህ ጋር አለ። ለዊስተጣዕና የሚለው ላይ ለዊስተጣዕና የሚለው ላይ ሐምዘተል ወስል አለ። ሐምዘተል ወስል የት አለ? ለው ካለ በኋላ ላም ፈትሐ አለ፣ ዋው ከስራ አለ። ከዛ በኋላ ሐምዘተል ወስል አለ እዚህ ላይ የምናየው ማለት ነው። ሐምዘተል ወስል አለ ከዋው ቀጥሎ ቅድም ሞላላ ምልክት ያለው ሐምዘተል ወስል አለ እዚህ ላይ። ስለዚህ አሁን ይሄ ሐምዘተል ወስል የመጣው በቃል መሃል ላይ ነው። እንግዲህ አሁን ምን ብለናል? የመጀመሪያ ላይ በቃል መሃል ሲመጣ ብለናል። ሲመጣ አይነበብም ብለናል። ስለዚህ አሁን ለው ብለን ኢስተጣዕና እንልም። አሁን እዚህ ላይ ለው ኢስተጣዕና አይባልም ማለት ነው። ሐምዘተል ወስሉን ተውና ለዊስተጣዕና ለዊስተጣዕና ብለን የምናነበው ማለት ነው። አንድ ይሄ ምሳሌ። ሁለተኛ ደግሞ ወልአርድ ስንል በዋውና በላም መካከል መጣ። በዋውና በላም መካከል መጥቷል ሐምዘተል ወስል ማለት ከላም ቀጥሎ ያለው ሐምዘተል ወስል ነው። ስለዚህ አሁንም አይነበብ ወአል አርድ አይባልም። አሁን እዚህ ወአል ቢነበብ ነው ምን ነበር የሚባለው? ወአል አርድ ነበር። ስለዚህ ወልአርድ የሚለው ላይ ሐምዘተል ወስል ምን ያደረግነው? ዘለን ነው። ለምን? በቃል መካከል ላይ ስለመጣ ማለት ነው። እዚህ ላይ ያሉት ሁሉም በቃል መካከል ላይ ለምሳሌ እዚህ ጀዐለ ላሁ ቢሶብሪ ሲል እዚህ ጋር ከባብ ጋር ተያይዞ አለ ሐምዘተል ወስል በየቦታው። ወድዑ ስንል ከዋው በኋላና ከዳል መካከል፣ የውመዲን ስንል እዚህም ላይ ሐምዘተል ወስል አለ። እነዚህ ሁሉ ሐምዘተል ወስል መካከል ላይ ስለሆኑ አይነበቡም ማለት ነው። ስለዚህ መጀመሪያ ስለ ሐምዘተል ወስል ልናውቀው የሚገባ ምንድነው? መካከል ላይ ሲመጣ ምን አይደረግም? አይነበብም የሚለው እንይዛለን ማለት ነው። ጠይብ ወደ ሁለተኛ ስንሄድ በቃል መጀመሪያ ከመጣ ምንም አናባቢ ሳይኖረው ሐምዛ ድምፅ በሐምዛ ድምፅ ይነበባል። አይዋ በቃል መጀመሪያ ላይ ሲመጣ በቃሉ መጀመሪያ አሁን እዚህ ላይ በቃል መጀመሪያ መጥቶ አላሳየንም። እዚህ ላይ ሁሉም በቃል መካከል የመጣበት ነው። በቃል መጀመሪያ የሚመጣበት ወደፊት ያሳየናል። በቃል መጀመሪያ ላይ የሚመጣበት ለምሳሌ በዚህኛው ወደዚህኛው ገጽ ብንሄድ በቃል መጀመሪያ እዚህ ላይ ያለ ለምሳሌ በቃል መጀመሪያ ላይ እነዚህ ሁሉ በቃል መጀመሪያ ነው ያሉት። ስለዚህ ሐረካ የለውም፣ ፈትሐም ከስራም ዶማም የለውም። ምናነበው ባይሆን በምንድነው? በሐምዝ ድምፅ ነው የምናነበው። ፈትሐ አድርገን እንዴት እናነበዋለን፣ መቼ ከስር እናደርጋለን የሚለው ወደፊት ይመጣል። ግን አሁን ብቻ ማንበብ ያለብህ በምንድነው? በሐምዝ ነው። ይሄ እንግዲህ ቅርጹ የምን ቅርጽ ነበር? የአሊፍ ቅርጽ ሆኖ ከላይ ሞላላ ክብ ያለው ነበር ያልነው። ግን እያነበብነው ያለነው በምንድነው? በሐምዝ ነው ማለት ነው። ሐምዘተል ወስል እየተነበበ ያለው በሐምዝ ነው። ስለዚህ እንደማንም ሁለተኛ ላይ ያለን ምንድነው? በቃል መጀመሪያ ላይ ከመጣ ምንም አናባቢ ሳይኖረው ሐምዛ ድምፅ በሐምዛ ድምፅ ይነበባል ማለት ነው። ስለዚህ ድምፁ ነው አሁን የነገረን። ሐረካው አልነገር ፈትሐ ከስራ ዶማ መሆኑ አልነገረን። ወደፊት ይነግረናል። ባይሆን ድምፁ የምን ድምፅ ነው የሚሰጠን? የሐምዝ ድምፅ ነው የሚሰጠን ማለት ነው። ጠይብ ሶስተኛ ደግሞ ምን አለ? ከሶስቱ ሳቢ ፊደላት በኋላ ከመጣ መሳቢያ ፊደላቱ ድምፅ እንዳይስቡ ያደርጋል። ከሶስቱ ፊደላት በኋላ ከመጣ ሶስት ፊደላቶች አሉ። ሶስቱ እንግዲህ ከሶስቱ ሳቢ ፊደላት የምንላቸው ማን ነው? አሊፍ ስኩን፣ ዋው ስኩን እና ያ ስኩን ሶስቱ የመሳቢያ ፊደላቶች ከዚህ በፊት ያሳለፍናቸው ማለት ነው። ከሱ በኋላ ከመጣ አሊፍ ሐምዘተል ወስል ከላይ ከተጻፈበት ምን አይደረግም? ያ መሳቢያ ፊደሉ አይሳብም ማለት ነው። ቃሉ ስበን
አናነበው ማለት ነው። ጠይብ ስለዚህ ሶስት ነገር ነግሮናል ማለት ነው። የመጀመሪያ በቃል መካከል ሲመጣ አይነበብም። ሁለተኛ ደግሞ በቃል መጀመሪያ ከመጣ የሚነበበው በሐምዝ ድምፅ ነው። ሶስተኛ ደግሞ ከሶስቱ ሳቢ ፊደላት በኋላ ከመጣ እነዛ ሳቢ ፊደላቶች እንደማይስቡ ምልክት ይሰጠናል ማለት ነው። መሳቢያ አይሆኑም ማለት ነው። ጠይብ ስንቀጥል እንግዲህ እዚህ ላይ ዲቴል እያንዳንዱ ማብራሪያውን እዚህ ላይ የተጻፈውን እያንዳንዱን ማየታችን አይቀርም። ስለዚህ እያንዳንዱ ትኩረት አድርገን ልንይዝ ማስታወሻ ሁላ እየያዝን መከታተል ይኖርብናል ማለት ነው። ጠይብ ሶስቱን ከላይ ያየናቸው አለ እንግዲህ እዚህ ላይ ሶስቱን ከላይ ያየናቸው አንኳር ነጥቦች ከታች ሰፋ ባለ ማብራሪያ በምሳሌ እነሆ አለ። እንግዲህ በምሳሌ ወደፊት ሊያመጣልን ነው። ጠይብ ያው ምሳሌ ቅድም እኛ ራሳችን አይተነዋል። እንግዲህ የመጀመሪያ አለና በአረብኛ ቋንቋ ሐምዘቱል ወስል በቃላት መሃል ላይ ከመጣ ሁለቱ የተለያዩ ቃላትን አገናኝተን እንድናነብ ያደርጋል። የዚህ ምሳሌ ከታች ይመልከቱ ይላል። እንግዲህ የዚህ ምሳሌ ከታች ይመልከቱ አለን። ስለዚህ ቅድም ያልነው ነው። እንግዲህ እዚህ ላይ ቅድም ምሳሌ ያየነው ነው ማለት ምንድነው? ሐምዘቱል ወስል ከሁለት ቃላቶች መካከል እንግዲህ ሁለት ቃላት የሚባል ለምሳሌ እዚያ ለው ያለችው አንድ ቃል ናት። ኢስተጧዕና ያለው አንድ ቃል ናት። በዛ መካከል ማን መጣ? ሐምዘቱል ወስል መጣ። ስለዚህ ሐምዘቱል ወስል ምን አይደረግም ያልን ነው፣ አይነበብም ማለት ነው። ለው ኢስተጧዕና ነው፣ ለው ኢስተጧዕና አይባልም። እዚህም ላይ እንደዛ ወል አርድ ነው እንጂ ወ ብለን እንደገና ሐምዘቱል ወአል አርድ አይባልም ማለት ነው። ጀዓለ አላሁ አይባለው። እዚህ ላይ ጀዓለ አላሁ ሳይሆን ጀዓለ አላሁ። ለምን? ሐምዘቱል ወስል ምን አደረግ ነው፣ ተው ነው ማለት ነው። መካከል ላይ ስለሆነ ትተነዋል። ቢሶብሪ ያለው ላይ ለምሳሌ እዚህ ጋር ሐምዘቱል ወስል አለ። ስለዚህ ቢአሶብሪ አይባልም፣ ቢአሶብሪ አይባልም፣ ቢሶብሪ። ወድዑ ስንል ወአድዑ አይባልም። ሆን ወአንልም። አሁን ሐምዘቱል ወስል መካከል ላይ ስለሆነ ምን ተደረገ? ሐذፍ ተደረገ፣ ተጣለ ማለት ነው። ጠይብ ይህን እንግዲህ የመጀመሪያውን ጨርሶልናል። የሁለተኛ ወደፊት ይመጣል። የሐምዝን ድምፅ የሚሰጠውን ያን ሊነግረን ነው። በመካከል ግን ሌላ ነገር ሊያመጣልን ነው። ጠይብ ይህኛውም ያው በደንብ መረዳት ይኖርብናል። ምን አለን? ላም አልቀመርያና ላም አሸምሲያ ይባሉ አሉ። ላም ሲባል ላም ሁለት አይነቶች ላም አልቀመርያና ላም አሸምሲያ። ስለዚህ ላም አልቀመር የመጀመሪያ ላም አልቀመርያ፣ ሁለተኛ ላም አሸምሲያ ማለት ነው። ስለዚህ ላም አልቀመርያ መቼ ላም አልቀመርያ እንደሚባል መቼ ደግሞ ላም ሸምሲያ እንደሚባል አሁን እናያለን ማለት ነው። ጠይብ ከላይ እንግዲህ ላም አልቀመርያ መለያዎች ሊያመጣልን፣ አንድ ከሐምዘቱል ወስል ቀጥላ የምትመጣ ናት። ላም አልቀመርያ የምትባለው ከሐምዘቱል ወስል ቀጥላ የምትመጣ ናት፣ ላም አልቀመርያ ማለት ነው። ይሄ እንግዲህ የላም ሸምሲያም ባህሪ ነው። ከሐምዘቱል ወስል ቀጥላ የምትመጣ ናት። ጠይብ ለምሳሌ እንግዲህ ብናይ እዚህ ላይ ምሳሌ ስለሌለ ወደዚህኛው ገጽ ሄደን ምሳሌ ብናይ ከሐምዘቱል ወስል ቀጥላ የምትመጣ ላመል ምን ተብላ ትጠራለች? ላመል ቀመርያ። ለምሳሌ እዚህ ላይ ያለችው ላመል ቀመርያ። ምክንያቱም መጀመሪያ ማን አለ? ሐምዘቱል ወስል አለ፣ ከዛስ ላም አለ። ስለዚህ እቺ ላም ምን ተብላ ትጠራለች? ላመል ቀመርያ ተብላ ትጠራለች ማለት ነው። አልሐርስ ያለው ላይ አልበቀራ ያለው ላይም እንደዛው ላመል ቀመርያ፣ እንደዚሁ አልመውት ያለው ላይ ላመል ቀመርያ። እነዚህ ላመል ቀመርያ ናቸው ማለት ነው። አልመሊኩ ያለው አልኻሊቁ፣ እዚህ ጋር ል የምንላቸው ሁሉም ምንድናቸው? ላመል ቀመርያ ል ብለን የምንቀራቸው ምን አላቸው? ስኩን ምልክት ከላይ ያላቸው ማለት ነው። ጠይብ ሌላኛው ደግሞ ሁለተኛ የላመል ቀመርያ መለያ በጽሁፍ ደረጃ በግልጽ የምትጻፍ፣ በጽሁፍ ደረጃ ላመል ቀመርያ ከተባለ ትጻፋለች ማለት ነው። በጽሁፍ ደረጃ በግልጽ ትጻፋለች። ለምሳሌ እዚህ ላይ ላመል ቀመርያ የምንላት በጽሁፍ ደረጃ እንዳለ አለ ማለት ነው። ሁሉም ላመል ቀመርያ በጽሁፍ ደረጃ አለ። ላም ሸምሲያም ቢሆን ይኖራል ማለት ነው። ጠይብ ሶስተኛ ደግሞ የስኩን ምልክት ስላለው የሚነበብ፣ እዚህ ላይ እንግዲህ ዋናው መለያ አንዱ መለያ ይሄ ነው። እንግዲህ ከላም ሸምሲያ የሚለይበት ትልቁ መለያ ምንድን ነው? የስኩን ምልክት ስላለው የሚነበብ ማለት ነው። ስለዚህ ላመል ቀመርያ ምን ይደረጋል ማለት ነው? ይነበባል ማለት ነው። ለምሳሌ እዚህ ላይ እንግዲህ ምሳሌ በዚህኛው ገጽ ላይ እያየን ነው። አል ስንል ሐምዘቱል ወስል አለ። ከዛ በኋላ ምን አለ? ላም አለ። ላማ ላይ ምን አለች? ከላይ ስኩን ምልክት አለ ማለት ነው። ስለዚህ የስኩን ምልክት ስላለው ምን እናነበዋለን? ሐምዘቱል ላመል ቀመርያ። እቺም ላመል ቀመርያ ናት፣ ከላይ ስኩን አላት። እዚህ ጋር ያለው ግን ላም ነበር፣ ግን ላመል ቀመርያ አይደለም። ለምን? የስኩን ምልክት የለውምና ነው። የስኩን ምልክት ስለሌለው ስንቀጥል እዚህ ጋር አሁን ላመል ቀመርያ እንላትም እቺ አትባለው። ለምን? የስኩን ምልክት የለውም። እዚህም ላይ የለውም፣ እዚህም ላይ የለውም። ስለዚህ ላመል ቀመርያ
ላመል ቀመርያ ላይ ያለው ፊደል ወይም ሐረካ ምን ይሆናል? የስኩን ምልክት ሲኖረውና ከሱ በኋላ ያለው ፊደል ደግሞ ምን የለውም? ሸድ የለውም። ለምሳሌ ላመል ቀመርያ አለ። ከላመል ቀመርያ በኋላ ያለው ፊደል ምን የለውም? ሸድ የለውም ማለት ነው። ማጥበቂያ ምልክት የለውም። ስለዚህ የስኩን ምልክት ካለውና እንደዚሁም ከላሙ በኋላ ያለው ፊደል ላይ የሸድ ምልክት ከሌለው ላሙ ምን ብለን እንጠራዋለን? ላመል ቀመርያ። ስለዚህ የላመል ቀመርያን መለያ በዚሁ እንያዝ ማለት ነው። ሁለት መለያዎች አሉ እንግዲህ ዋና መለያ። አንድ ላመል ቀመርያ ላይ የስኩን ምልክት አለው፣ የስኩን ምልክት አለው። ሁለተኛ ደግሞ ከላሙ በኋላ ምን አለ? የለም ማጥበቂያ የሸድ ምልክት የለም ማለት ነው። ለምሳሌ ላመ ሸምሲያ ላይ ብንሄድ አንድ የስኩን ምልክት የለውም። እዚህ ላይ አል ስና አል ነበረ አና ኢድጋም አድርገን እናንበዋለን። ከሱ በኋላ ያለ ፊደል ምን አለ? ሸድ አለው ማለት ነው። ይሄ ላመ ሸምሲያ ነው፣ ወደፊት ይመጣልናል። ጠይብ አሁንም ስንቀጥል ላም አሸምስያ አለና ላም አሸምስያ ሁለተኛው ላም አሸምስያ የምትባል ናት። እሷም ላም ናት። ስለዚህ የእሱ መለያ ደግሞ እንይ ከሐምዘቱል ወስል ቀጥላ የምትመጣ ያው ልክ እንደ ላመል ቀመርያ ማለት ነው። ከሐምዘቱል ወስል ቀጥላ የምትመጣ ናት ላም አሸምስያ። ለምሳሌ አሁንም ወደዚህ ሄደ ምሳሌ ብናይ ምን ስንል ለምሳሌ እዚህ ላይ አና ስንል ለምሳሌ አን መጀመሪያ ላይ ማን አለ? ሐምዘቱል ወስል አለ። ከሐምዘቱል ወስል ቀጥሎ ማለት ላም አለ። ላሙ ግን እዚህ ላይ አይነበብም ማለት ነው። በግልጽ አይነበብም። ማይነበብበትም ምክንያት ይመጣልናል። ከሱ በኋላ ያለው ፊደል ደግሞ ምን አለ? ሸድ አለ። ስለዚህ ይህ ምን ብለን ነው የምንጠራው? ላመል አሸምስያ ነው የሚባለው። ላመል ቀመርያ እንዳንል። ላመል ቀመርያ ምንድን ነው ምልክቱ ብለ አንድ ከላይ ስኩን አለው ብለናል። ከላይ ስኩን አለው። ሁለተኛ ከላም በኋላ ያለው ፊደል ምን የለውም? ሸድ የለውም። እዚህ ጋር ሐ ባ ከላም በኋላ ያሉት ሚም እዚህ ላይ ሸድ የላቸውም። ስለዚህ ላመል ቀመርያ ናቸው እነዚህ። ላመል ሸምሲያ ደግሞ ምንድን ነው? መጀመሪያ ስኩን ምልክት የላቸውም ላመ ሸምሲያ። ከላሙ በኋላ ደግሞ ምን አለ? ሸድ ምልክት አለ ማለት ነው። የሸድ ምልክት አለ ሁሉም ላይ አሷ። ለምሳሌ እዚህ ጋር ላመ ሸምሲያ ናት፣ ስኩን የላትም። ከሐምዘቱል ወስል በኋላ መጣ፣ ስኩን የላትም። ከሷ በኋላ ያለው ፊደል ምን አለው? ሸድ አለው ማለት ነው። የትኛውም ቦታ ብናይ፣ እዚህም ብናይ በየቦታው እዚህም ላይ አሷ የሚሉት ላይ ማለት ነው። ጠይብ ወደ ሁለተኛ ምልክቷ ስንሄድ በጽሁፍ ደረጃ በግልጽ የምትጻፍ ናት። ያው በጽሁፍ ደረጃ ልክ እንደ ላመል ቀመርያ በግልጽ ትጻፋለች። ላመል ሸምሲያ በግልጽ ተጽፋ ነው ያለው። እዚህ ላይ ለምሳሌ አና ስንል በጽሁፍ ደረጃ አለች። ከሐምዘቱል ወስል በኋላ ያለው ማን ነው? ላም አለ እዚህ የተያያዘ። እዚህም ላይ ከሐምዘቱል ወስል በኋላ ማን አለ? ላም አለ። እንደዚሁም እዚህ ላይ ብንሄድ ራሱ ከሐምዘቱል ወስል በኋላ ምን አለ? ላም አለ። ባይሆን ላሙ ምን የለውም? ሐረካ የለውም። ከሱ በኋላ ያለው ፊደል ምን አለው? ሸድ አለው። ስለዚህ ላመ አሸምሲያ ብለን እንጠራዋለን ማለት ነው። ጠይብ ሌላኛውና የመጨረሻ ዋና መለያ አናባቢ ምልክት ስለሌለው የማይነበብ ማለት ሸዳ የሚባል ነገር የለውም። ፈትሐም ከስራም ዶማም ስኩንም የሚባል ነገር የለውም። አናባቢ ምልክት ስለሌለው ምን አይደረግም? አይነበብም ማለት ነው። ለምሳሌ እንግዲህ እዚህ ላይ ከሐምዘቱል ወስል በኋላ ላም ነበረ። አናባቢ ምልክት የለውም ማለት ስኩን የለውም ወይም ፈትሐዊ ከስራ የለውም። ስለሌለው አይነበብም። ስለዚህ ላመ ሸምሲያ ነው ማለት ነው። ለምሳሌ አናሩ ነው የምንለው አና እንጂ አልና አንልም። አሁን እዚህ ላሙ አይነበብ። ለምን? አንድ የላመል የማንበቢያ ምልክት ስለሌለው ማለት ነው። ስለዚህ ማይነበብ ከሆነ ላመ ሸምሲያ መሆኑን እንረዳለን፣ እናውቀዋለን። አሶመዱ ቀጥታ ወደ ሷ ነው። ይሄን ነው እንግዲህ ምን አልተነበበም? ላመ ሸምሲያ ምን አልተደረገም? አልተነበበም ማለት ነው። በመሃል እያየናቸው ለምሳሌ አረሱሉ ከራው በፊት ምን ነበረ? ላም ነበረ። ከሐምዘቱል ወስል በኋላ ላም ነበረ እና ላሙ አሁንም ምን አልተደረገም? አልተነበበም። አረሱሉ አሰሚዑ አሰ ስንል እዚህም ላይ ምን አለ? ከሐምዘቱል ወስል በኋላ ላም ነበረ። ላሙ ምን አልተደረገም? አልተነበበም ማለት ነው። ለምንድነው የማይነበብበት ምክንያት? ስኩን ወይም የአናባቢ ሐረካ የለውም። ፈትሐም ከስራም ዶማም ስኩንም ስለሌለው ማለት ነው አይነበብም ማለት ነው። ስለዚህ የላመ ሸምሲያ መለያ ዋና መለያ አንድ የማንበቢያ ምልክት ስኩን ወይም አናባቢ ምልክት የለውም ማለት ነው። ስለሌለው አይነበብም ማለት ነው። ላመል ቀመርያስ አናባቢ ምልክት አለው፣ ስኩን አለው። ሁለተኛ ደግሞ ከሱ በኋላ ያለ ፊደል ምን አለ? ሸድ የለውም። ላመ ሸምሲያ አንድ ስኩን ምልክት የለውም። ሁለተኛ ከሱ በኋላ የሚመጣ ፊደል ምን አለው? ሸድ አለው። በየትም ቦታ ብትሄዱ ላመ ሸምሲያ ላይ ለምሳሌ እዚህ ላይ ሸድ አለ። እሱም የአናባቢ ምልክት የለውም። ከሱ በኋላ ያለው ፊደል ምን አለው? ሸድ አለ። ሁሉም አርራህማን ብንል እዚህ ላይ አሶላት ብንል እዚህ ላይ አሁን ላመ ሸምሲያ ላይ እሱም ስኩን የለውም። እዚህ ላይ ላም አለ። ከሱ በኋላ ያለ ፊደል ምን አለው? ሸድ አለው።
ሸድ ካለው ምንድነው ማለት ነው? ላመ አሸምስያ ይሆናል ማለት ነው። ጠይብ ስለዚህ ኢንሻአላህ እንግዲህ ይህን በደንብ አድርገን እንያዘው። ምናልባት እኔ እንኳን ያሰብኩት ትንሽ ሄድ ብለን ለማየት ነበረ፣ ግን ትንሽ ደርሱን እንዳይበዛና መደበላለቅ ነገር እንዳይመጣብን እዚህ ላይ እናቆሙና ቀጣይ ደግሞ ሐምዘቱል ወስል ድምፅ አናባቢ የሚለውን ሁለተኛውን እናያለን። አይ ሐምዘቱል ወስል በተመለከተ ሶስት አንኳር ነጥቦች አሉ ብሎን የመጀመሪያ አንኳር ነጥብ አይተን ነበረ፣ እዚህ ላይ አይተነዋል። ስለዚህ ሁለተኛውና ሶስተኛው አልታዩም ማለት ነው። በመካከል ላይ ስለምናገር ስለ ላመል ቀመርየና ስለ ላም ሸምሲያ ነግሮናል ማለት ነው። ስለዚህ መጀመሪያ ላይ ያየናቸው እዚህ ላይ ስለ ላመል ስለ ሐምዘቱል ወስልና እንደዚሁም ስለ ላመል ቀመርያ እና ሸምስያን በደንብ አድርገን እዚህ ቪዲዮ ላይ መረዳትና መያዝ ያስፈልጋል። ስለዚህ ደርሱ እንዳይበዛ እዚህ ላይ ተወቁፍ እናድርግ። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም አላህ ያድርገን። እንደዚሁም ያግራልን አላህ ቅራቱም ይሁን ደርሱ አላህ ገር ያድርግልን ማለት ነው። ወላሁ ሱብሓነሁ ወተዓላ አዕለም ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።